እሱስ አጫጭውላ ጎበዝ ቃልውድ ሰላም ልጆች እንዴት ናችሁ? ዛሬ ለእናንተና ለነዚህ ቆንጆ ልጆች አንድ እጅግ በጣም ደስ የሚል ታሪክ ነግራችኋለሁ። ታሪኩን ለመስማት ዝግጁ ናችሁ? አዎ። ታሪኩን ካነበብኩላችሁ በኋላ ጥያቄ ስለምጠይቅ ሁላችሁም በጥሞና ስሙኝ እሺ? እሺ። ልጆችዬ ከረጅም ጊዜ በፊት በኢየሩሳሌም አቅራቢያ በምትገኝ አንድ ትንሽ መንደር ውስጥ አንዲት ውርንጭላ ወይም የአህያ ግልገል ነበረች። ይህች ውርንጭላ ገና ለጋ ስለነበረች ማንም ሰው ተሳፍሮባት አያውቅም ነበር። አንድ ቀን ጠዋት ግን ሁለት ሰዎች ወደ እርሷ መጡ። ለካ እነዚህ ሰዎች የዓለም መድኃኒት የሆነው ኢየሱስ ክርስቶስ የላካቸው ደቀ መዝሙራት ነበሩ። እነዚህ ደቀ መዝሙራትም ኢየሱስ ክርስቶስ ባዛቸው መሰረት ውርንጭላዋን ይዘውላት ሄዱ። ትንሿ ውርንጭላ በጣም ተገረመች። ታላቁ ንጉሥ በእኔ ላይ ሊቀመጥ ይፈልጋል ብላ አሰበች። ኢየሱስም በውርንጭላዋ ላይ ተቀመጠ። ወደ ኢየሩሳሌም ሲገቡ መንገዱ ሁሉ በደስታ ተሞላ። ሰዎች ልብሳቸውን በመንገድ ላይ ያነጠፉ፣ የዘንባባ ዝንጣፊዎችንም እየያዙ ሆሳዕና በአርያም እያሉ ዘመሩ። ትንሿ ውርንጭላ የንጉሶች ንጉስን ተሸክማ በመጓዟ በጣም ደስ አላት። ነገር ግን ኢየሱስ ወደ ከተማው የመጣው በፈረስና በጦር ሳይሆን በትህትናና በሰላም ነበር። ከጥቂት ቀናት በኋላ ሁኔታዎች ተቀየሩ። ኢየሱስ ክርስቶስ ወደዚህ ምድር የመጣው እኛን ለማዳንና ፍቅሩን ለማሳየት ነበር። ክፉ ሰዎች ያዙትና ሊሰቅሉት ወሰዱት። ያ ሁሉ ሕዝብ ሆሳዕና ሲልለት የነበረው ንጉሥ ስለኛ ኃጢአት ሲል በመስቀል ላይ ሞተ። የኢየሱስ ክርስቶስ ደቀ መዝሙራትም በጣም አዘኑ። ዓለሙም የጨለመ መሰላቸው። ኢየሱስ ክርስቶስ ግን ይህን ያደረገው እኛን ስለሚወደንና ወደ እግዚአብሔር እንድንቀርብ ስለፈለገ ነበር። ታሪኩ በዚህ አላበቃም። ኢየሱስ በመቃብሩ ለ3 ቀናት ቆየ። እሑድ ማለዳ ግን ታላቅ ተአምር ሆነ። ምን ይመስላችኋል ልጆችዬ? ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። መቃብሩም ባዶ ሆነ። መላእክትም ተነስተዋል ብለው አበሰሩ። ያ በትንሿ አህያ ላይ ተቀምጦ በሰላም የገባው ንጉሥ አሁን ሞትን አሸንፎ የሕይወት ንጉሥ ሆነ። ልጆችዬ ደስ አይልም? ደስ ይላል። ልጆች ኢየሱስ ትሁት ንጉሥ ነው። እሺ እኛን ለማዳን ሲል ተሰቃየ፣ ሞተ፣ ደግሞም ተነሳ። ዛሬም ቢሆን ልክ እንደ ትንሿ አህያ እኛን ይፈልገናል። ልባችንን ለሰላም ንጉሥ ለኢየሱስ ስንከፍት እኛም በሕይወታችን ሁሉ ጊዜ ሆሳዕና እያልን ደስተኛ እንሆናለን። እሺ ልጆችዬ? እሺ። አሁን ጥያቄ ጠይቅ ነው። ታሪኩን በደንብ የሰማ ሰው ጥያቄን ይመልሳል አይደለ? ውርንጭላ ምን ማለት ነው? ማነው የሚነግረኝ? ከዚህ ማነው የሚነግረኝ? እሺ ለማን ድልስ? እስኪ አንተ ንገረኝ። ውርንጭላ ማለት አህያ ነው እንዴ? አይደለም ነው? እስቲ የሚያስተካክልለት ፈረስ። ውርንጭላ ፈረስ ነው? ልጆችዬ ታሪኩን በስነ ስርዓት አልሰማችሁም? ውርንጭላ ማለት የአህያ ግልገል ማለት ነው። እሺ ልጆችዬ? እሺ ሌላ ደግሞ እንጠይቃችሁ። ኢየሱስ ክርስቶስ በመቃብሩ ለስንት ቀን ቆየ? አጫጭውላ ጎበዝ ልጆችዬ። ኢየሱስ ክርስቶስ በአህያዋ ላይ ተጭኖ ወደ ኢየሩሳሌም ሲገባ ሰዎች ምን እያሉ ዘመሩ? ማነው ይመልስ? ማነው? እስቲ አንተ። ሆሳዕና። ልክ ነው አይደለ? አጫጭውለት ልጆችዬ። ኢየሱስ ክርስቶስ መቃብር ፈንቅሎ የተነሳው ዕለት መቼ ነው? እሺ አንተ? እሑድ። አጨብጭቡለት።
እሺ ልጆችዬ፣ አህያዋን ኢየሱስ ክርስቶስ እንደሚፈልጋት ለአህያው የነገሯት እነማን ናቸው? አሁን ሊመልስልኝ የእግዚአብሔር አገልጋዮች። ጎበዝ! የኢየሱስ ክርስቶስ ደቀ መዝሙራት ናቸው። እሺ ልጆችዬ አጨብጭቡላቸው። መልካም በዓል። መልካም በዓል ይሁንላችሁ ጣፋጮች ልጆችዬ። ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት። እስከዛው ድረስ ግን እንደነዚህ አይነት ጣፋጭና አስተማሪ ታሪኮች እንዲደርሷችሁ የጣፋጮች ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ቻው ልጆች።